ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። አንድ አስደንጋጭ ግን ደግሞ ተስፋ ሰጪ እውነት ልንገራችሁ። ካንሰር በጊዜ ከተደረሰበትና ቅድመ ምልክቶቹ ከተለዩ ሙሉ ለሙሉ የመዳን ዕድሉ ከ90% በላይ እንደሆነ ያውቃሉ? ነገር ግን በሚያሳዝን ሁኔታ አብዛኞቻችን ትንንሽ የሚመስሉ የሰውነታችንን የማስጠንቀቂያ ደወሎች ትኩረት ባለመስጠት ወይንም ደግሞ ተራ ህመም ነው በማለት በሽታው በሰውነታችን ውስጥ ስር እንዲሰድ እንፈቅድለታለን። ታዲያ በዛሬው ቪዲዮአችን ማንኛውም ሰው በፍጹም ችላ ሊላቸው የማይገቡ 7 የመጀመሪያ የካንሰር ቅድመ ምልክቶችን በዝርዝር እንመለከታለን። እነዚህን 7 ምልክቶች ማወቅ የራስዎን ወይንም የወዳጅዎን ህይወት ከከፋ አደጋ ሊታደግ ይችላል። ስለዚህ ቪዲዮውን እስከመጨረሻው ተከታተሉት። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ሐሳብ አስተያየት ካላችሁም ጻፉልኝ፣ እመልሳለሁ። እንግዲህ ወደ መጀመሪያው ምልክት ስንሄድ የመጀመሪያውና ዋናው ምልክት ምንድነው? ምክንያቱ ያልታወቀ ከፍተኛ የሆነ ክብደት መቀነስ ነው። ምንም አይነት የአካል ብቃት እንቅስቃሴ ሳናደርግ ወይንም ዳይት ፕሮግራም ላይ ሳንሆን በድንገት ከ5 እስከ 10 ኪሎ ግራም ከቀነስን አንደኛውና ዋናው ልናስበው የሚገባ ምንድነው? ምናልባት ይህ ህመም ካንሰር ሊሆን ይችላል። ምንድነው ካንሰር ያለባቸው ሰዎች ክብደት የሚቀንሱት ብለን ስናይ እንግዲህ እንደሚታወቀው የካንሰር ሴሎች በሰውነታችን ውስጥ ሲራቡና ሲበዙ የምግብ ንጥረ ነገሮችና የሰውነትን ኢነርጂ በከፍተኛ ሁኔታ ይጠቀማል። ይህም የሜታቦሊዝም ለውጥ ያመጣል። ከዛ ምን ይከሰታል? ከፍተኛ የሆነ ክብደት መቀነስ ያመጣል ማለት ነው። በተለይ እነዚህ ቀጥዬ የምዘረዝራቸው ካንሰሮች ከፍተኛ የሆነ ክብደት መቀነስ ያመጣሉ። ለምሳሌ የጨጓራ ካንሰር፣ የሳምባ ካንሰር ወይንም የጣፊያ እና የአንጀት ካንሰሮች ከፍተኛ የሆነ ክብደት መቀነስ ያመጣሉ። ታዲያ ምን ማድረግ አለብን ስንል እንግዲህ ከላይ የዘረዘርናቸውን የካንሰር አይነቶች ምርመራ ማድረግና ክትትል ማድረግ ይጠበቅብናል። ስለዚህ አንደኛውና የመጀመሪያው የካንሰር ምልክት ምንድነው ማለት ነው? ከፍተኛ የሆነ ክብደት መቀነስ ነው ማለት ነው። ሌላው ሁለተኛው ምልክት ምንድነው? አንድ ሰው ካንሰር ካለበት የሚያሳየው ብለን ስናይ በሰውነት ላይ የሚወጡ ያልተለመዱ እብጠቶች ናቸው ወይንም unusual lump and swelling። ሁለተኛው ምልክት እንግዲህ በሰውነት ላይ የሚወጡ ያልተለመዱ እብጠቶች ወይንም እጢዎች ናቸው። በተለይ በጡት፣ በአንገት፣ በብብት ወይንም በብልት አካባቢ የሚወጡ ህመም የሌላቸው ነገር ግን ከጊዜ ወደ ጊዜ እየጨመሩና እየጠነከሩ የሚሄዱ እብጠቶች ካለበት በፍጹም ችላ ሊሏቸው አይገባም። ምክንያቱም ህመም ስለሌላቸው ብቻ ጤናማ ናቸው ማለት አይደለም። እንደዚህ ያሉ ምልክቶች ካሉብን በአስቸኳይ ወደ ሕክምና ተቋም በመሄድ ምርመራ ማድረግ ያስፈልጋል። ወደ ሶስተኛው ደርሰናል። ታዲያ ሶስተኛው ምንድነው? አንድ ሰው ካንሰር ካለበት የሚያሳየው ምልክት ብለን ስናይ ያልተለመደ የደም መፍሰስ ነው። በብዛት ማጠር ፈሳሽም ሊሆን ይችላል። እንግዲህ ሶስተኛውና በጣም እጅግ ትኩረት የሚሻው ምልክት ምንድነው? ያልተለመደ ደም መፍሰስ ወይንም ፈሳሽ መውጣት ነው። ለምሳሌ ለረጅም ጊዜ የቆየ ሳል ኖሮን ከአክታ ጋር ደም የሚቀላቀል ከሆነ ምናልባት ይሄ የሳምባ ካንሰር ሊሆን ይችላል። ሁለተኛው በሰገራ ውስጥ ደም እየቀላቀለ የሚመጣ ከሆነ ይሄ ምናልባት የአንጀት ካንሰር ሊሆን ይችላል። ሌላው በሽንት ውስጥ ደም እየቀላቀለ የሚመጣ ከሆነ ይህም በተለይ ትንሽ እድሜያችን የገፋ ሰዎች ከሆነ የሽንት ከረጢት የምንለው የብላደር ካንሰር ሊሆን ይችላል። ሌላው በሴቶች ላይ ለምሳሌ ከወር አበባ ውጪ ከግንኙነት በኋላ የሚመጣ ወይንም ደግሞ ፖስት ሜኖፖዛል ላይ የሚመጣ የደም መፍሰስ ካለ ይሄ ምናልባት የማህፀን ጫፍ ካንሰር ሊሆን ይችላል። ስለዚህ እነዚህን ምልክቶች በፍጹም ችላ ማለት የለብንም። ቶሎ ወደ ሕክምና ተቋም ሄደን አስፈላጊውን ምርመራ ማድረግ ይጠበቅብናል። ወደ አራተኛ ደርሰናል። አራተኛው ምልክት ምንድነው? አንድ ሰው ካንሰር ሲይዘው ሊያሳየው የሚችለው ምልክት ብለን ስናይ ለረጅም ጊዜ የቆየ ሳል እና የድምፅ መቀየር ናቸው። እንግዲህ እንደሚታወቀው ተራ ጉንፋን ወይንም የጉሮሮ ኢንፌክሽን ከሆነ ከጥቂት ቀናት እስከ ሳምንት ውስጥ ባለው በተለይ ሕክምና ካገኘ ይሻለናል፣ ይጠፋል። ታዲያ ካንሰር መቼ ነው የምናስበው ብለን ካለን ይህ ሳል ከ3 ወይንም ከ4 ሳምንት በላይ ከቆየ እና እየተባባሰ ከመጣ በተለይ ደግሞ በአክታ መሃል ደም የቀላቀለ ከሆነ ምናልባት ይሄ የሳምባ ካንሰር ሊሆን ይችላል። ሌላው ደግሞ ድምጻችን በድንገት
ጎርነን ብሎ ወደ ነበረበት አልመለስ ካለና ከ4 ሳምንት በላይ ከቆየ ይህ ምናልባት የጉሮሮ ካንሰር ወይንም ላሪንጃል ካንሰር ሊሆን ይችላል። ታዲያ ምን ማድረግ አለብን ብለን ካየን የሳምባና የጉሮሮ ምርመራ ማድረግ ይጠበቅብናል ማለት ነው። ወደ 5ኛው ምልክት ደርሰናል። ታዲያ 5ኛው ምልክት ምንድን ነው? አንድ ሰው ካንሰር ካለበት የሚያሳየው ምልክት ብለን ስንሄድ ምግብ ለመዋጥ መቸገር ወይንም ደግሞ ስር የሰደደ የጨጓራ ማቃጠል ነው። በተለይ ምግብ በምንወጥበት ጊዜ የመታነቅ፣ የመውጋት ወይንም ደግሞ ምግብ በጉሮሮ ውስጥ የመቆም ስሜት የሚሰማን ከሆነ ወይንም ደግሞ ብዙ የጨጓራ መድኃኒት ወስደው የጨጓራ የማቃጠል ስሜቱ ካልተወት ይሄ ምናልባት የጉሮሮ የእንቅርት ወይንም የጨጓራ ካንሰር ምልክት ሊሆን ይችላል። ስለዚህ ማድረግ አለብን፣ ምርመራ ማድረግ አለብን ማለት ነው። ወደ 6ኛ ደርሰናል። 6ኛው ምልክት ምንድነው ብለን ስናይ በቆዳ ላይ የሚታዩ የቅርጽና የቀለም ለውጦች ናቸው። በተለይ በሰውነታችን ላይ ያሉ ጥቋቁር ነጠብጣቦች በድንገት ቅርጻቸው ከተቀየረ፣ ቀለማቸው ወደ ጥቁር ወይንም ቡናማ ከተቀየረ፣ ኢቭን መጠናቸው ከጨመረ፣ የሚያሳክኩን ከሆነ፣ ደም መፍሰስ ወይንም ሌላ ፈሳሽ ነገር ማሳየት ከጀመሩ ምናልባት ይሄ የቆዳ ካንሰር ምልክት ሊሆን ይችላል። በተለይ ሜላኖማ የምንለው ካንሰር ሊሆን ይችላል። ስለዚህ ምንድነው ማድረግ ያለብን? ቆዳችንን በየጊዜው መመልከት በእጅጉ ያስፈልጋል። 7ኛውና የመጨረሻው ምልክት ምንድነው ብለን ስናይ ከፍተኛ የሆነ ድካም እና የማያቋርጥ ህመም ናቸው። በተለይ በቂ እንቅልፍና እረፍት አግኝተን እንኳን ሁልጊዜ የድካም ስሜት የሚሰማን ከሆነ ወይንም ደግሞ በአንድ የሰውነታችን ክፍል ላይ ምክንያቱ ያልታወቀ ለረጅም ጊዜ የሚቆይ ህመም ካለ ምናልባት ሰውነቱ ድብቅ የሆነ የውስጥ ችግር እንዳለ እየነገሩት ሊሆን ይችላል። እሱም ምናልባት ካንሰር ሊሆን ይችላል ማለት ነው። ውድ ተመልካቾች፣ አንድ ማወቅ ያለብን እውነት ግን አለ። ከላይ የዘረዘርናቸው ምልክቶች ያሉበት ሰው ሁሉ ካንሰር ይዞታል ማለት ግን አይደለም። እነዚህ ምልክቶች በሌሎች ቀላል የጤና ችግሮችም ሊፈጠሩ ይችላሉ። ታዲያ እነዚህ ምልክቶች ሲያጋጥሙን ምን እናድርግ የሚል ጥያቄ ሊነሳ ይችላል። አዎ ማድረግ ያለብን ምንድነው? መፍራት፣ መደንገጥ እና መጨናነቅ በፍጹም አያስፈልግም። ግን ደግሞ ችላ ማለትም ዋጋ ሊያስከፍለን ይችላል። ታዲያ ምንድነው ማድረግ ያለብን? ወደ ሕክምና ተቋም በመሄድ አስቀድሞ በመመርመር የራስዎን የቤተሰቡን ህይወት መታደግ ትችላላችሁ። የዛሬው ቪዲዮ እዚህ ላይ ያበቃል። ቪዲዮ ደግሞ ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ አድርጉት። ለወዳጅ ለዘመዶቻችሁም ሼር አድርጉላችሁ። ተጨማሪ የጤና መረጃዎች እንዲደርሳችሁ ደግሞ ምናልባት ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰባችን ሁኑ። በሚቀጥለው ጊዜ በሌላ ቶፒክ እስክንገናኝ ቻው።